ዛሬ እግዚአብሔር በልቤ ያስቀመጠውና አብረን እንድንካፈል በልቤ ውስጥ ያለው ቃል የዮሐንስ ወንጌል ምዕራፍ 21 ላይ ያለ ቃል ይሆናል። እሱን አንብበን ጸልየን ወደ ቅዱስ ቃሉ እንሄዳለን። አንድ 3 ቁጥር ብቻ ነው ማነበው። ዮሐንስ ወንጌል ምዕራፍ 21 ቁጥር 1 ቁጥር 4 እና ቁጥር 14ን አንብበን እንጸልያለን። የእግዚአብሔር ቃል እንደዚህ ይላል። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ። ቁጥር 4 በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስን መሆኑን አላወቁም። ቁጥር 14 ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥ ይህ ሶስተኛ ጊዜው ነበረ። እንጸልይ። እግዚአብሔር ቅዱስ ቃሉን እንዲባርክልን እናመሰግናለን። የአባቶቻችን አምላክ እግዚአብሔር አንተ ታላቅና የተፈራ ነህ። ለዚህም ዘምረናል። አንተ በመካከላችን ስላለህ ስንዘምርልህ ስንጸልይ ቅዱስ ቃልን ስንሰማ ነፍሳችንን የምታረካ እንደገና ብድግ የምታደርገን እግዚአብሔር ስምህ የተባረከ ይሁን። እነሆ እግዚአብሔር ሆይ በተነበበው የወንጌል ክፍልና የመልእክት ክፍል ውስጥ ስለተናገርከን፣ በጸሎት ውስጥ ስለተናገርከን፣ በዝማሬው ስለተናገርከን አቤቱ ጌታ ሆይ እነሆ በነጋ ጊዜ ወደነሱ መጣ፣ ወደ ባህር ዳር መጣ እንደሚል በዚህ ማለዳ ደግሞ ወደዚህ ጉባኤ መጥተሃል። አሁንም እንደገና ተገለጥልን። እንደገና እንደ ችግራችን እንደ መንገዳችን ተገናኘን። እግዚአብሔር ሆይ አንተ ካልመጣ ካፍ ቃል ካልወጣ አለው ካላልከን ደካሞች ነንና በጌታ በኢየሱስ ክርስቶስም ለወደድካትና በውሃውና ከቃሉ ጋር አጥቦ እንዲቀድሳት ክብርትና ንጽሕት ያለ ነውር የሆነችውን የቤተ ክርስቲያን ለራሱ ሊያቀርብ ወደደ፣ ነፍሱን ስለሷ ሰጠን እንደሚል በቅዱሱ ቃልህ ቀድሰን እጠበን። እግዚአብሔር ሆይ እንደገና አበርታን። ስለ ሁሉ እናመሰግንሃለን። ክብር ላንተ ይሁን። ማናቸውም ይህንን መንግስት ህዝብህን በምድር ላይ ተከልካትን ቤተ ክርስቲያን ይህንን ሰዓት የሚቃወም የዚህ ዓለም ገዢ የተባለው አጋንንት በኢየሱስ ስም ይታሰር፣ በኢየሱስ ስም ይመታ። ቅዱስ ቃልህ እንዳንሰማ አንተ የላከው በረከት ወደ ህዝብህ ወደ ልጆችህ እንዳይደርስ ወደዚህ ስፍራ እንዳይዘንብ በላይ የሚከላከሉ መናፍስቶች የፋርስና የሜዶን አለቃ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። አቤቱ እግዚአብሔር ሆይ በመንፈስህ በመካከላችን ስላለ ስለምትናገረን እናመሰግንሃለን። ራሴንና ይሄንን ጉባኤ መሰዊያውን ሁሉ በፊትህ ተዋለሁ በጌታ በኢየሱስ ክርስቶስ ስም አሜን አሜን። ዛሬ እንድንካፈል ይሄንን ክፍል ምዕራፍ 21 ዮሐንስ ወንጌል ከቁጥር 1 እስከ 14 ምናልባት እስከ 17 ሊሄድ ይችላል። የሰጠሁት ርዕስ እንደገና የሚገለጥ አምላክ የሚል ነው። እግዚአብሔር ስሙ ይባረክ። እንደገና የሚገለጥ አምላክ ደግሞ የሚገለጥ አምላክ። እግዚአብሔር ዛሬ በመካከላችን ባይገኝ ኖሮ መዘመር ባልቻልን ነበር። እግዚአብሔር ከኛ ጋር ባይሆን ኖሮ እንደዚህ ቁጭ ባላልን ነበር። ነገር ግን የእግዚአብሔር አንደኛው ባህሪ የምናመልከው እግዚአብሔር እጣን ሳናጨስ ሳንለማመነው ቀን ሳንቀጥር ቦታ ሳንቀጥር የሚገኝ አምላክ ነው። ስሙ ይባረክ። አማልክት እንደዚህ አይደሉም። አማልክት በጉቦ ይመለካሉ፣ በቀጠሮ ይመለካሉ። አንዳንዶቹ አብዛኞቹ እንደውም በሌሊት ነው የሚመረኩት፣ በጨለማ እንደዚህ መብራት በርቶ አይደለም። የጨለማ አገልጋዮች ናቸው፣ እያስፈራሩ ነው የሚመለኩት። አምላካችን ግን እንደዛ አይደለም። ሳንፈልገው መፈለግ በማንችልበት ጊዜ የሚገለጥ አምላክ ነው። ስሙ ይባረክ። ምንም ማድረግ በማንችል ጊዜ የሚገለጥ አምላክ። ስለዚህ ለአባቶቻችን እግዚአብሔር እየተገለጠ ነው ያኖራቸው። የእግዚአብሔር ሕዝብ ተስፋው የእግዚአብሔር መገለጥ ብቻ ነው፣ የእግዚአብሔር መገኘት ነው። እንዳውም የእግዚአብሔር ሕዝብ ምን ይጠብቃል ካላችሁ፣ ቤተክርስቲያን ምን ትጠብቃለች ካላችሁ፣ አንድ መገለጥ ትጠብቃለች። አንድ የመጨረሻ መገለጥ አለ እመጣለሁ ያለበት። በመሃሉ በጸሎትም በትንቢትም በስብከትም ያረጋ እግዚአብሔር ይገለጥልናል፣ ያበረታናል። ነገር ግን አንድ መገለጥ እንጠብቃለን። ኢየሱስ ይመጣል። ኢየሱስ ይመጣል። ያ ታላቅ መገለጥ ሰማይና ምድር የሚጠብቁት ነው። የእግዚአብሔር ሕዝብ ተስፋው ያ ነው። ስለዚህ አምላካችን እንደገና የሚገለጥ አምላክ ነው።
አሜን እንደገና የሚገለጥ አምላክ ነው ያ ብቻ አይደለም እኛ ራሳችን የእግዚአብሔር ሕዝብ እግዚአብሔር ካልተገለጠለት መኖር የማይችል ነው እግዚአብሔር ካልመጣ ደግሞ ካልተገለጠ አለሁልህ ካላለ ልጄ ሆይ ካላለ መዘመር ማንችል መጸለይ ማንችል መስበክ ማንችል ልጆቹ ነንኛ ስለዚህ እግዚአብሔር ደግሞ ለምን ይገለጣል እሱ የሚገለጥ አምላክ ስለሆነ በዘመናት መካከል አባቶቻችንን ያጠገበው በመገለጥ ነው ሰማይና ምድርን የሰራ እግዚአብሔር ሰማይ ዙፋኔ ነው ምድር የግሬ መረገጫ ናት ያለ እግዚአብሔር አብርሃም ቤት ሄዶ ያንኳኳ ነበር ታላቅ እግዚአብሔር ስሙ ይባረክ አብርሃም ቤት አንድ ሰው ቤት አዎ አብርሃም ቤት ብቻ አይደለም እኔ ቤት መጥቷል እናንተ ቤት መጥቷል ታላቁ እግዚአብሔር እሱ ባይገለጥልን ኖሮ እንዲህ ባልተሰበሰብን ነበር ስለዚህ አምላካችን የሚገለጥ አምላክ ነው በዚህ ክፍልም የሚነግረን ደግሞ ሲገለጥ ነው እና ምን ይላል የእግዚአብሔር ቃል ቁጥር 14 ላይ ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ ሶስተኛ ጊዜ ነበር ይላል እንዴ በአንድ ሳምንት 3 ጊዜ ለደቀ መዛሙርቱ ራሱ ኢየሱስ አዎ 3 ዓመት ተኩል አብሯቸው ለቆየ ላስተማራቸው እንጀራ ቆርሶ ለሰጣቸው ካፉ ላስተማራቸው አብረው ለነበሩት እንዲህ ከተገለጠ ለኛማ አቤት ለኛማ ብዙ ጊዜ በዚህ ዘመንማ በጣም እና በልቤ ውስጥ ይሄ አለ በእውነት ነው የምላችሁ ጌታ ሆይ ተገለጥልኝ የሚል ጩኸት ለቤተ ክርስቲያን ተገለጥላት ለሰባኪያን ለነቢያት ተገለጥላቸው ለሕዝብ ተገለጥ ድምጽና ሰማን አንችልም ድምጽና ሰማን ካልሆነ ነገር ይበላሻል ጌታ ሆይ ተገለጥልን የሚል ጩኸት በውስጤ ስላለ ያንን ቃል አካፍላችኋል እና ጌታ መቼ ነው የሚገለጠው በምን ሁኔታ ውስጥ ነው የሚገለጠው የሚለውን ምናልባት 1-3 ደግም ከሆንኩ 1 ነጥብ ጨምሬ 4 አደርገዋለሁ እናንተ በደንብ ከተማችሁኝ እግዚአብሔር ስሙ ይባረክ የእግዚአብሔር ቃል እንደዚህ ይላል ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው እንዲህም ተገለጠ ስምዖን ጴጥሮስ ዲዲሞስ የሚባለው ቶማስ ከገሊላ ቃና የሆነ ናትናኤልም የዘብዴዎስም ልጆች ከደቀ መዛሙርቱም ሌሎች 2 በአንድነት ነበሩ ስምዖን ጴጥሮስም አሳ ላጠምድ እሄዳለሁ አላቸው እነርሱም እኛም ካንተ ጋር እንመጣለን አሉት ወጥተውም ወደ ታንኳይቱ ገቡ በዚያችም ሌሊት ምንም አላጠመዱ በዚያች ሌሊት ምንም አላጠመዱ እግዚአብሔር ደግሞ የሚገለጠው ለማን ነው እግዚአብሔርማ የሚገለጥልን መያዝ ሲያቅተን መጸለይ ሲያቅተን መዘመር ሲያቅተን ወደ ቤቱ መምጣት ሲያቅተን እሱን ማየት ሲያቅተን ሁሉ ባዶ ሲሆን የኛ ምርጫ ባዶ ሲሆን እግዚአብሔር ያን ጊዜ ለደካሞች ይገለጣል ስሙ ይባረክ እግዚአብሔር የሚገለጠው ለደካሞች ነው የምንዘምር ከሆነ ተገልጦልን ነው የምንዘምረው ፊቱን አይተን መገኘቱ ሲመጣ ዘምር ይለናል ጸልይ አመስግን መቼ ነው ትንቢት የሚመጣው ካየነው በኋላ ነገር ግን እነ ጴጥሮስ ደከሙ 3 ዓመት ከሱ ጋር ቆይተዋል ነገር ግን በቃ እስቲ ይሄ 3 ቀን ምን እንበላለን በምን ተዳደራለን ተነስተን እንሂዳሉ ነገር ግን መጽሐፍ ቅዱስ የሚነግረን ምንም አልያዙ ሌሊቱን ሙሉ ለፉ ምንም ነገር አልያዙ ስለዚህ እግዚአብሔር መቼ ይገለጣል የእንደገና አምላክ እንደገና የሚገለጥ አምላክ ምናመልከው እግዚአብሔር መቼ ይገለጣል እንደዚህ ሲሆን ምንም ማያ ሲያቅትህ ሲደክምህ መዘመር ሲያቅትህ ደከመኝ ስትል አቃተኝ ስትል እንደገና ይገለጥና ና ይልሃል እግዚአብሔር ስሙ ይባረክ እንደዚህ አይነት አምላክ ነው ምናመልከው እንደዚህ አይነት አምላክ ነው ምናመልከው ወገኖቼ በምን ሁኔታ መጣጣችኋል ዛሬ ማለዳ እሱ በመካከላችን ባይገኝ ኖሮ ባልዘመርን ነበር ባልሰበክን ነበር ባያበረታን ኖሮ መንፈሱ ከኛ ጋር ባይሆን መገኘቱ ከኛ ጋር ባይሆን እንደኛ እጅማ ቢሆን በባዶ እጅ ማን ያመልከዋል አቅተውማ እንዴት ታመልከዋል ያን ጊዜ ኢየሱስ ተገለጠላቸው አባቶቻችን እና አብርሃም የነበራቸው ሀብት መገለጥ የሚባል የአብርሃም የይስሐቅ የያዕቆብ አምላክ የተባለው እግዚአብሔር ለአብርሃም የሰጠው ትልቁ ሀብት መገለጥ ነው ለአብርሃም በቀን ይገለጥለታል 6 ሰዓት ላይ አይደል 6 ሰዓት ላይ ይገለጥለታል ለሌሊት 8 ሰዓት ላይ ይገለጥለታል አቤት እግዚአብሔር ይገለጥልን
አቅማችንም ጉልበታችንም እሱ ነው እንዲህ ያረገ ወደ ምጽአቱ ወደ ታላቁ መገለጥ ያመጣናል ክብር ለስሙ ይሁን እግዚአብሔር ህዝቡን አይተው እግዚአብሔር የሞተላትን ቤተክርስቲያን አይተው እግዚአብሔር አገልጋዮቹን አይተው ዛሬ ለፈራችሁ ሰዎች እግዚአብሔር አይተው ሰዓቱን እሱ ያቃል ለአብርሃም ምዕራፍ 15 ላይ ዘፍጥረት ላይ ተገለጠለት መቼ ተገለጠለት አብርሃም ሆይ እኔ ኤልሻዳይ ነኝ እኔ ጋሻ ነኝ አትፍራ መቼ አብርሃም ጎንበስ ብሎ ለኤሌዘር የሚያወርሰውን ዕቃ ንብረት በሚቆጥርበት ሰዓት በርግጥ አብርሃም የተናገረው ቃል የሚመስለንኛ እስካሁን ያለ ልጅ ሄዳለው ምን ተሰጠኛለህ ልጅ አጣው የሚል ይመስላችኋል እያለ ያለው ልሞት ነው ለዚህ ሰው የላወርስ ነው በቃ አለቀልኝ እያለ ነው ያን ጊዜ ተገለጠለት ለአብርሃም የተገለጠ እግዚአብሔር ለኛም ይገለጣል ተስፋ ስንቆርጥ ባዶ ሲሆን ስለዚህ ምን አለው ምዕራፍ 15 ላይ ጎንበስ ብሎ እየጻፈ በሌሊት መጥቶ እንደዚህ አለው አብርሃም ናውጣ ከቤት ቀና አረገው እንዳውም ወደ ሰማይ ያሳየው ሌሊት መሆኑን በዛ ነው የምታውቁት ከዋክብቱን እስቲ ተመልከት ቁጥር አለው አንድ አብርሃም ሁለት አይልም ለምን ከዋክብት አይቆጠርማ እሞታለ ያለውን ሰውዬ ቀና አደረገው እግዚአብሔር ቀና ያድርገን ቀና ያደርጋል በሌሊት ይመጣል እግዚአብሔር አብርሃም እሞታለሁ ትላለ አለቀልኝ ትላለ እኔ እኮ ኤልሻዳይ ነኝ ቀና በል ስለዚህ ለአብርሃም በልሳን እየጸለየ አይደለም የተገለጠለት ነገሩን በረሳ ጊዜ እንደገና ምዕራፍ 17 ላይ ተገለጠለት 99 ዓመት ሲሆነው ለ100 ዓመት አንድ ሲቀረው እንደገና ተገለጠለት የሚለው ቃሉ እንደገና ተገለጠለት እግዚአብሔር እንደገና ይገለጥልን ለነ ጴጥሮስ እንደገና ተገለጠላቸው በሳምንቱ 3 ጊዜ ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ያም ቀን እርሱም ከሳምንቱ በፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ በመካከላቸው ቆሞ ሰላም ለእናንተ ይሁን ስሙ ይባረክ አያችሁ የመጀመሪያው መገለጥ በር ተዘግቶ ያው ኢየሱስን ገለውታል ቀብረውታል አሁን እሱን የገደሉት ሰዎች መቼ መተው በሩን ይሰብሩታል መቼ ድምጥማጣችንን ያጠፋሉ ብለው ፈርተው ያሉ ኢየሱስ በር ሳያንኳኳ እንዳይደነግጡ በትንሳኤ አካል በመካከላቸው ተገለጠ ስሙ ይባረክ ሰላም ለእናንተ ይሁን ሁሌ ሰላም ለህዝቡ የሚያስብ የጠፋውን ነገር የምንጨነቅበትን ነገር በር ከፍቶ የሚያስወጣ ጌታ ስሙ ይባረክ የመጀመሪያው መገለጥ ይሄ ነበር በሳምንቱ መጀመሪያ በር ተዘግቶ ያለ ተገለጠላቸው ቁጥር 26 ከ8 ቀንም በኋላ እንደገና በሌላ ሳምንት ደቀ መዛሙርቱ ደግሞ በውስጥ ነበሩ ቶማስም ከነርሱ ጋር ነበረ ደጆች ተዘግተው ሳሉ ኢየሱስ መጣ በመካከላቸውም ቆሞ ሰላም ለእናንተ ይሁን ኢየሱ አማርኛ ይሄው ነው ለዚህ ጉባኤ ዛሬም እንደዚህ ይላል ሰላም ለእናንተ ይሁን ሰላም ለህዝቤ ይሁን ሰላም ለዚች ማህበር ይሁን ሰላም ለምድሪቱ ይሁን እሱ የሰላም ጌታ ነው ቃሎቹ ለሰዎች ለሰባኪ ቃል አይደሉም ካፉ የሚወጣው ቃል በርግጥም ሰላም ይሰጣል ስሙ የተባረከ ይሁን ካለም ይሁን እኮ ወጀቡን ማዕበሉን ምን ይለዋል ዝም በል ጸጥ በል ሲለው ማዕበሉ ወጀቡ ምን አለ ዝም አለ ይሄንን ጌታ ነው የምናመልከው ድጋሚ የሚገለጥ አምላክ ቶማስ የት እንደሄደ አላቅም ቃሊ ገዛ ሄዶ ይሆን እኔ በአንድ በኩል ቶማስን አደንቀዋለሁ ምክንያቱም ከቤት ውጪ እሱ ብቻ ነበር ተስፋ ቆርጦ ሄዶ ይሆን ሲመለስ የሆነ ነገር ይዞ ይመጣ ይመስለኛል ምክንያቱም አነጋግረውታል አይተነዋል ዛሬ እኮ መጣ ሰላም ለእናንተ ይሁን እኔ አላምንም አታምንም እንደገና ተገለጠ ለአንድ ሰው የሚመጣ ጌታ ስሙ ይባረክ ለአንድ ሰው ዛሬ ህዝቡን ይመለከታል ጌታ ቅድም እንደዘመር ነው ከላይ ሆኖ ያያል ወገኖቼ መጣለት ለቶማስ ብሎ አንተ አታምንም የት ሄደ ነበር አላለው ለምን አላመንክም ልጄ ይሄው ላንተ ብዬ መጣው ለነሱ ግን ሁለተኛቸው ነበር ዛሬ ግን የተገለጠው ሶስተኛ ጊዜ የተገለጠው ሲሞክሩ ነው ባዶ ሲሆኑ ነው ህዝቡ ባዶ ሲሆን የማይወድ
ህዝቡ ሲያጣ ማይወድ ህዝቡ ምኑ እጁ ላይ እንዳለ እንደሌለ የሚያጌታ ከላይ ሆኖ የሞከሩት ሙከራ እንደከሸፈ አውቆ ለጠላቸው እግዚአብሔር እንዴት እንደገና ድጋሚ ይገለጣል መያስ ያቀተን ህይወት ወንፊት ሲሆን ምንም መያስ ያቀተ ያን ጊዜ እግዚአብሔር ይገለጣል ስሙ ይባረክ ያን ጊዜ እግዚአብሔር ይገለጣል ያን ጊዜ ጌታ ይገለጣል ምዕራፍ 21 ከቁጥር 4 እስከ 8 ያለው ላምብብ እንደዚህ ይላል በነጋም ጊዜ ኢየሱስ በባህር ዳር ቆመ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው የለንም ብለው መለሱለት እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙትም አላችሁ አላቸው ስለዚህ ጣሉት በዚህ ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው ኢየሱስ ይወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ ሌሎቹ ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አልራቁም ነበርና አሳ የሞላውን መረብ እየሳቡ በጀልባ ወጡ ይላል እግዚአብሔር የሚገለጥልን እንደገና መቼ ነው መያስ ያቀተን ባዶ ስንሆን ብቻ ነው አይደለም በትክክለኛው ጊዜ ልንሰማው በመንችልበት ጊዜ ፍቅሩን መቀበል በመንችልበት ጊዜ ምክሩን መቀበል በመንችልበት ጊዜ ልንሰማው በመንችልበት ጊዜ በዛን ጊዜ ይገለጣል ስሙ ይባረክ አያችሁኛ የምንሰማ እንመስላለን ግን አንሰማም ብንሰማም እንረሳለን ምዕራፍ 8 ላይ ማርቆስ ወንጌል ኢየሱስ ክርስቶስ በፊት ለፊታቸው ለሁለተኛ ጊዜ እንጀራን አበዛ ብዙ መሶብ እንደገና ሰበሰቡ ግን ትንሽ ቆይቶ እንደዚህ አላቸው ከፈሪሳውያን እርሾ ተጠበቁ ሲላቸው ወይኔ ዛሬ እንጀራ ባለመያዛችን ጉዳችን ፈላ ብሎ ተናገሩ እንዴ ልጆቼ ሆይ እኔ እኮ የእንጀራ ነገር የወጣላችሁ መስሎኝ ነበር ባለፈው ሁለቱን አሳ በፊት ለፊታችሁ አብዝቼ አስተምሬያችሁ ስንት መሶብ ሰበሰባችሁ እጃቸውን አውጥተው ይሄናል ዛሬ ስንት መሶብ ስንት ተረፈ ይሄናል ታዲያ የእንጀራ ነገር እኮ ያለቀ መስሎኝ ነበር የሚራራልን ጌታ ስሙ ይባረክ እኛም መርሳታችንን አንተው እሱም ማስታወሱን አይተው ልንሰማው በመንችልበት ጊዜ እኔ እኮ የወጣላችሁ መስሎኝ ነበር ወገኖቼ እግዚአብሔር የሚገለጥልን ልንሰማው በመንችልበት ጊዜ ነው በነጋም ጊዜ ይላል ለሊቱንስ እዴ ወንድማችን ጴጥሮስ በማህበር አደራጅቶ ደቀ መዛሙርቱን ሁሉ ይዞ ሄዶ የለ እንዴ መቼ ይሰሙታል እያንዳንዱን የሚመራው እሱ ይመስለኛል ታውቃላችሁ ጴጥሮስ መጀመሪያ የተጠራ ደቀ መዝሙር ነው መጀመሪያ የተጠራ ደቀ መዝሙር የሉቃስ ወንጌል ምዕራፍ 5 ይሄን ይነግረናል መጀመሪያ ነው የተጠራው እና ሌሎቹን እንዳውም ትንሽ የሚጫናቸውም ይመስለኛል እንደምታውቁት ብዙ ጊዜ ጥያቄ የሚጠይቀው እሱ ነው አይደለ የሚመልሰው እሱ ነው እና እንደዚህ የሚላቸው ይመስለኛል ከሱ ቀጥሎ የተጠሩት የዘብዴዎስ ልጆች ናቸው ቶማስንም ሲናገረው ማቴዎስንም ሲናገረው አንተ እኮ እየቀረጥክ መንገድ ላይ ነው የተገኘው እኔ እኮ ኢየሱስ መጥቶ ጀልባዬ ላይ ቁጭ ብሎ ሰብኮ የመጀመሪያው እኮ ነኝ እያለ ትንሽ የሚጫናቸው ይመስል እና አሁን በማህበር አደራጅቷቸው እንትና በዚህ ጣል የሚል ይመስለኛል ቶማስ በዚህ ጣል ማቴዎስ በዚህ አይሰማም ሊሰማው አይችልም ኢየሱስ ሊሰማው አይችልም ለሊቱ ማለቅ አለበት ሙከራው ማለቅ አለበት እና ኢየሱስ የሚመጣው ጌታ የሚመጣው ልንሰማ ስንችል ለሊት አይሰማም ወይም ደግሞ በወንጌላት ላይ እንደተገለጠው አረ ስንጠፋ አይገድህምን አረ ድረስልን ስንለው ድምጽ ስናወጣ ካልሆነ ግን እስክንሰማው ድረስ ሁኔታው እስኪመቻች ድረስ ዝም ይለናል ወገኖች ጠዋት ነው የተገለጠው ስሙ ይባረክ በማለዳ ጠዋት የኔም ጥማት በዚህ ማለዳ እግዚአብሔር ይምጣል
ወገኖቼ እዚህ የሰበሰበን የሆነ ነገር ሊናገረን የሆነ ሰው እዚህ ጋር ቆሞ የሆነ ነገር ሊናገር አይደለም ነገር ግን እግዚአብሔር ለሕዝቡ የሌሊቱን ልፋት ድካማችንን እንቅልፍ ያሳጣንን ነገር ከኛ ላይ ሊያነሳ የሆነ ነገር ሊናገር ጊዜው ነው አሁን እግዚአብሔር ስሙ ይባረክ ጠዋት መጣላችሁ ሲነጋ መጣላችሁ ያ ጊዜ ለካ የሚሰሙበት ሰዓት ነው ለምን ሁሉ አልቋል ሙከራ አልቃለች ያቺ ከስንት ዓመት በኋላ የተነሳችው መረብ ተጣጥፋለች በቃ ሁሉ ሊሄዱ ሲሉ እንዴት አደራችሁ አላቸው እግዚአብሔር ስሙ ይባረክ ድምጹና የነሱ መልስ ደስ ይለኛል እንደዚህ ይላል ኢየሱስም ልጆቼ ሆይ አንዳች የሚበላላችሁን አቅም እንደ ጌታ ያውቃል እንኳን የሚበላ የሚቀመስ የለም ያን ጊዜ ነው የሚገለጠው የሚበላላችሁን ድምጹስ እንዴት ደስ ይላል ልጆቼ ሆይ ዛሬም እግዚአብሔር ጉባኤውን ይላል ልጆቼ ሆይ ሃሌሉያ ልጄ ሆይ ድምጹ ራሱ ለሊሲ ዳክር ላደረ ለደከመው ሰው ጧት መጥቶ እንደዚህ ይሏል በማለዳ ልጄ ሆይ እንዴት ነሽ የሚበላለ የነሱ መልስም በጣም ልቤን ነው ደስ ያሰኘኝ ልጆቼ ሆይ አንዳች የሚበላ አላችሁና አላቸው የለንም አሉ ደስ ይላል የለንም በሉ ባካችሁ ጸሎት ከሌለን የለንም ዝማሬ ከሌለን የለንም አባቶቻችን የለንም ብለው ነው ያለፉት ኦነስት ነበሩ የለንም ስንለው ይመቻል እሱ እኮ ያውቃል እንደሌለንም አውቆ ነው የመጣው ግን አንሰማውም እና በጣም አጭር መልስ ነው የመለሱለት ያዩትም አይመስለኝም ስላላወቁት ያጣጣፉ ምን ይያሉ ሚበላላችሁ አረ የለንም ደስ አለው ሚያበላሱ ብቻ ነው ሚያጠግብ እሱ ነው ቁርስም የለም ምሳም የለም እራትም የለንም ባካችሁ ለእግዚአብሔር ወደኛ ሲመጣ እውነቱን እንንገረው 400 የበዓል ነቢያት 450 ያጸድ ነቢያት 850 የበዓል ነቢያት ተከማይተው እሳት ያወረደና በቄርኖን ፈፋ ላይ ያረደ ኤልያስ እንዴት አደርክ ደህና ነው ወይ ኤልያስ ሲለው እንደዚህ ነው ያለው ደከመኝ አሁንም እፈልገዋለሁ ውሰደኝ እቺ ሴትዮ ታሪኬን እንዳታበላሽ ኤልዛቤል ታሪኬን እንዳታበላሽ ደክሞኛል አልችልም ከዚህ በኋላ መተንበይ አልችልም ህዝቡን የሚያስቀጥል ጌታ ስሙ ይባረክ ደከመኝ ስንለው ያቃል እኮ ነው ማለት የለም እጄ ላይ ምንም ስትሉት ያቃል ግን እሱ ለምን ሰማበትን ሰዓት ያውቃል ጠዋት ሲሆን ሲነጋ ሁሉ ሲያበቃ ያን ጊዜ ይገለጣል ልጆቼ ሆይ የሚበላላችሁን አላቸው የለንም እዚሁ ዮሐንስ ወንጌል ላይ ምዕራፍ 5 ላይ ለሱ ብሎ እሱን አይቶት ብዙ ሰው ነው የተሰበሰበው በዛች በቤተ ሳይዳ ብዙ ዘመን እዛ እንዳለ አውቆ ነው የሚለው ሄዶ አይቶ አይደለም ወደ ኢየሩሳሌም መስቀል ላይ ስለኛ በደል ከመሰቀሉ በፊት ያ ሰውዬ መዳን እንዳለበት አውቆ ለሱ ብሎ ገስግሶ መጥቶ እንደምን አደርክ ወዳጄ እግዚአብሔር ይመስገን ልትድን ትወዳለህ ይኸውልህ ምን መሰለህ ልድን ወድ ነበረ ግን ሰው የለኝም ብሎ ያለፈውን ታሪክ ብዙ አመት እዛ የተኛበትን እምልህ እኮ ነው ልትድን ትወዳለህ ወይ አው እንዳልከው ይኸውልህ 2 ቀን ከኔ ጋር ከቆየ 1 ሳምንት ከቆየ ምናልባት ብትረዳኝ እንደዛ ነንኛ አንዳንድ ጊዜ እንደዛ ነን እነዚህ ሰዎች ግን አሉ አው የለንም አጭር መልስ እንድንመልስ እግዚአብሔር ይርዳል ግን በቀላሉ አንመልስም ይገርማችኋል በቀላሉ አንመልስም እርሱም ቁጥር 6 ላይ መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው ታገኛላችሁ አሁን ምንም የለም አይደል አዎ አሁን እንግዲህ ስሙኝ ጣሉት በዛ ታገኛላችሁ ስለዚህ ጣሉት በዚህ ጊዜ ከአሳው ብዛት የተነሳ ሊጎትቱ ታቃታቸው አልተያዘም ነበር አሁን ይዘናል ምን ተፈጠረ ኢየሱስ ይወደው የነበረው ደቀ መዝሙር ጴጥሮስን
ጌታ እኮ ነው አለው። ስሙ ይባረክ። ጌታ እኮ ነው ብለን እስክንዘምር ድረስ ከፍ ከፍ ያልክበት ያ ዙፋን ታላቅ ነው እስክንል ድረስ አንተ ጌታዬ ነህ ዛሬ እስክንል ድረስ ያንን እስክንሰማ ድረስ ያችን ሰዓት ይፈልጋታል። አንሰማም። ትንቢተ ሆሴዕ ምዕራፍ 2 ቁጥር 16 ላይ ስለዚህ እስራኤልን አባብላታለሁ ወደ ምድረ በዳም ወስዳታለሁ በዚያም ለልቧ እናገራታለሁ። አንሰማም ወገኖች። አንዳንድ ጊዜ እግዚአብሔር ግን ይራራልናል። ስሙ ይባረክ። የምንሰማበት ጊዜ አለ እና አንደኛው ድምጹ ነው የሰሙት ድምጹን ነው። ሁለትስ ያ ሌሊት ሲፈልጉት ያጡትን አሳ በአሳ አርጎ አሳያቸው። አትችሉም እናንተ። እንደዛ እኮ ነው ትምርቱ። እናንተ መያዝ አትችሉም። እኔ ከመጣውስ ትችላላችሁ። ይሄው ትይዛላችሁ። ባህሩ የኔ አሳው የኔ እናንተስ የኔ ናችሁ። ሁሉ ነገር በእጄ ነው። ስለዚህ ኢየሱስ የሚገለጥልን ልንሰማው በምንችልበት ጊዜ በቀን እዛ ያሉት የአሳ ኤክስፐርቶች እንደሆኑ ታውቃላችሁ። በተለይ ጴጥሮስ በኋላም እናያለን የአሳ ኤክስፐርት ነው። መጀመሪያም ሲያገኘው በአሳ ነው። ዛሬም መጨረሻ ላይ በአሳ ነገሩን ይደመድመዋል ወገኖች። በአሳ ነው የሚያልቀው። በቃ አንተቺ የአሳ ነገር ዛሬ ባፍንጫ ካልወጣ ባፍንጫ አንደኛ አበላው ባፍንጫው እስኪወጣ ድረስ ቁጭ በል ብሎ አሳ አቅርቦ ያጠመዱትን ሳይሆን የራሱን አሳ በልብላ ያጎረሰው በኋላ ካጠገበው በኋላ በልቺ መረበ መትላትን እያለ ደግሞ የፍቅር ጌታ ስሙ ይባረክ። እግዚአብሔር ድጋሚ ይገለጥልን። ድጋሚ ያስፈልገናል። ሰባኪያን ድጋሚ ያስፈልገናል። ነቢያት ቤተክርስቲያን ተስፋዋና ሀብቷ የእግዚአብሔር መገለጥ ብቻ ነው። እግዚአብሔር ድጋሚ ካልተገለጠልን አንችልም። ይሄው አቅማችን ይሄው ጉልበታችን። በሳምንት ውስጥ 2 ጊዜ ተገልጦ እንደገና ጴጥሮስ ምን ያስባል? ኑና አጥምድ እንሂድ እስቲ እንኑር። እንደዚህ የምትሉ ሰዎች አላችሁ። እግዚአብሔር በምን ሰማበት ሰዓት መጽሐፍ ቅዱስ ይነግረን እግዚአብሔር ሙሴን ከውሃ ላይ ያነሳው። ከውሃ ላይ ሰው ተነስቶ ያድጋል ወይ የሚል ጥያቄ አእምሯችን ውስጥ አለ። ማንስ ያነሳዋል? ግብፃውያን ወንድ ይሙት ብሏል። እግዚአብሔር ግን ሙሴን ይፈልገው ስለነበረ ከውሃ ላይ አነሳው። በፈርዖን ቤት አሳደገው። የሚገርም ነገር ግን ሙሴ እግዚአብሔር በሱ ህይወት ላይ የነበረውን ነገር ረስቶ ስለነበረ እስራኤልን ነፃ ለማውጣት ፈለገ። እንዴት? በኃይል እና ወደ ሚዲያም ምድር ሄደ። በዛ እረኛ ሆነ። ፈርዖን ቤት 40 ዓመት ነው ያደገው። እንደገና ደግሞ በምድረ በዳ 40 ዓመት። ያን ጊዜ እድሜ ርካሽ ነበር ወገኖቼ። 120 ዓመት ነው እንደዛሬ አይደለም። እና ሌላ 40 ዓመት ደግሞ ምድረ በዳ በግ ጠባቂ ሆነ። እኔ ያለማመደው ይመስለኛል። መጽሐፍ ቅዱስ እግዚአብሔርን እንደረኛ ያስቀምጠዋል። ኢየሱስ እረኛ ነው። ደግሞ እረኝነትን ለዳዊት እረኝነትን ለሙሴ አስተምሮታል። 40 ዓመት ዶክትሬት ነው ማስተርስ ነው ምንድነው ምንለው እንደዚህ አይነት ኮርስ ኦን ጆብ ትሬኒንግ ይባላል። የሥራ ላይ ልምምድ ኮሌጅ ይባላል። የት? ምድረ በዳ። ከ40 ዓመት በኋላ ግን ተገለጠለት። እግዚአብሔር ስሙ ይባረክ። እዛው ተገለጠለት። ምዕራፍ 3 ዘጸአት እንደዚህ ይላል። ሙሴ የዮቶርን ያማቱን ምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም የበጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔር መልአክ በእሳት ነበልባል በቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦው ስለምን አልተቃጠለም ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ። አሜን ስሙ ይባረክ። ከ40 ዓመት በኋላ መጣ እግዚአብሔር። ከ40 ዓመት በኋላ
ለካ እግዚአብሔር ሙሴን ይከታተለው ነበር ዓላማውን ሊፈጽም ቀን ይጠብቅ ነበር 40 ዓመት ዝም ይላል 40 ዓመት ዝም ይላል ወገኖች ሰዓቱ እስኪደርስ ሙሴ መስማት እስኪችል ያቺኑ በገም ይጠብቅባትን ሜዳ ያቺኑ ቁጥቋጦ ልክ አሁን ኢንቪቴሽን እንደሚላክልን ከአሜሪካ ከአውሮፓ ኢንቪቴሽን ይላክልናል አይደል ጸልዩልን እንዳለን እንዳውም ኢንቪቴሽኑ እንደደረሰን አንድ ኢንቪቴሽን ደርሶናል ዛሬ ገባለው እስቲ ጸልይልኝ እንላለን እና አንድ ኢንቪቴሽን እዛው ሰፈር እዛው ቦታ ላከ ያው የሚጠብቃቸው በጎች የሚበሉት ቁጥቋጦ እዛው ሰፈር 40 ዓመት የኖረበት ሰፈር መጣና እግዚአብሔር ቁጥቋጦውን አነደደ ኢንቪቴሽን አነደደ ቁጥቋጦ እሳቱ ይነዳል እነዛ በጎች የሚበሉት ሳር ቁጥቋጦ ግን አይቃጠልም አረንጓዴ ነው ምን አይነት ጉድ ነው 40 ዓመት እዚህ ሲጠብቅ እንደዚህ አይነት ታምራት አይቻላል ስለዚህ አሁን ለጠጋና ልጅ ሲል ኢንቪቴሽኑ አቤት ጌታ ሙዚዬ በስማችን የሚጠራን ጌታ ስሙ ይባል በስማችን ሙዚዬ እቺ ቦታ ትቀየራለች ዛሬ ነው ሞር 40 ዓመት አበቃ እኔ ባንተ ላይ ቀራለኝ ሊሰማ በሚችልበት ጊዜ በምድረ በዳ ማንንም በሌለበት ወደፊት የሚሰራውን አውቆ እግዚአብሔር ሰራዊቱ ጌታ እግዚአብሔር አንድ እረኛ ጋር እኔ ጋር ይመጣል የምትሉ ሰዎች አላችሁ ልብሳቱ የሚመጣ መሰላችሁ ኪሳቱ የሚመጣ መሰላችሁ ስለ ልጁ ደም ሲል ስሙ በእኛ ላይ ስለተጠራ ጌታ ይመጣል ጌታ ይመጣል ጌታ ይመጣል ያ ቃል እግዚአብሔር ልንሰማ በሚችልበት ጊዜ እና ሙዚያ ለመስማት ስሜንም ያቃጣ ምናልባት ቤት ቁጥር የሌለው ቤት ውስጥ የምትኖሩ ሰዎች ትኖራላችሁ አዲስ ይባላል መታወቂያችን ላይ እንኳን ቤት ቁጥር ከሌለው ምን ይባላል አዲስ ቤት ውስጥ ያላችሁ እኔ ቤትማ ነኝ እንጃ የኔ ቤት ቁጥርም የለው ቀበሌም የለው ምትሉ እግዚአብሔር ይመጣል እሱ በመድር ክበብ ላይ ይቀመጣል ይላል በመድር ክበብ ላይ ይቀመጣል ሁሉን ያውቃል ልንሰማው በመንችልበት ጊዜ በዛን ጊዜ ጌታ በሰዓቱ ይመጣል አንድ ነገር አስቡ በዛ ጣዋት ኢየሱስ ክርስቶስ ባይመጣላቸው ኖሮ የነ ጴጥሮስ እርምጃ ምን ይሆን ነበር ወይ ደግሞ የጴጥሮስ ስላስተካከለ ስላልሆነ ምናልባት ከሱ ቀጥሎ ያለው የዘብዴዎስ ልጆች ናቸው እነሱ እሳት ማውረድ ነው እስቲ ከተማ ንግባና እሳት እናውርድ ሊሉ ይችላሉ አላቅም ሌላ ይሞክሩ ወይም ደግሞ ማቲያስ ስላለ ባካችሁ እናንተ ደርደር በሉና ከገሊላ ጀምራችሁ እስከ ይሁዳ ያሉትን አውራጃዎች ተከፋፍለን ቀረጥን ሰብስብ በቃ ሊል ይችላል ጉድ ይፈላ ነበር እንደገና ባይገለጥ ኖሮ እንደገና ተገለጠልን እግዚአብሔር ስሙ ይባረክ ዛሬም ይላል በዚህ ማለዳ ልጆቼ ሆይ የሚበላላችሁን ልጄ ሆይ የቤትሽስ ምን አለ ልጄ ሆይ ምን አለ እጅ ላይ ያንኑ የሌለውን ነገር ነው የጠየቃቸው ሲያውቅ ሳለ እግዚአብሔር ስሙ የተባረከ ይሁን ሶስተኛ እግዚአብሔር ድካማችንን ሊያሳየን ነው የሚገለጥልን የኛ አቅም የኛ ዕውቀት የኛ ችሎታ አሁን በ2018 ስንት ኪሎ እንደሆነ ስንት ግራም እንደሆነ ምን ያህል ኪሎ ሜትር እንደሚያስኬደን እሱን ሊያሳየን ደግነቱ ብታይ አንተ ማለት እኮ በቃ ይሄን ካለኔ እኮ እንደዚህ ብሎ ሊነግረን ማለት ነው በግልጽ በአደባባይ ሊነግረን አቅማችንን ድካማችንን ሊፈርድብን ያው ታውቃላችሁኛ ልጆቻችንን እንኳን ምንወዳቸው ልጆች የሆነ ነገር ሲያስቆጡን ሲያስቀይሙ እንደዚህ እንላቸዋለን በስማቸው አንጠራቸውም በመጀመሪያ አንተ ነው ምንለው አይደል አንተ አንዳንድ ጊዜ እግዚአብሔር ለኛ ያለውን ፍቅር ምን ያህል እንደሆነ አይገባንም መጸለይ በመንችልበት ጊዜ መዘመር በመንችልበት ጊዜ ቃሉን ማንበብ በመንችልበት ጊዜ ፍቅሩ ያን ጊዜ ቅርብ ያለ ድክም ሲለን ኢየሱስ ጌታ ነው ማለት ሲያቀተን ራቅ ብሎ የሚቆም ቆሞ ከዛ እንደዚህ የሚል አይቼሻለሁ ቆይ ትመጫለሽ የሚል ይመስላል
እንደዛ አይደለም እግዚአብሔር እንደዛ አይደለም የእግዚአብሔር ቃል እንደዚህ ይላል ወደ ምድርም በመጡ ጊዜ ፍምና ዓሣ በላዩ ተቀምጦ እንጀራም አዩ ኢየሱስም አሁን ካጠመዳችሁት ዓሣ አምጡ አላቸው ስምዖን ጴጥሮስ ወደ ጀልባይቱ ገብቶ 153 ታላላቅ ዓሦች ሞልቶ የነበረውን መረብ ወደ ምድር ጎተተ ይህንንም ያህል ብዙ ሲሆን መረቡ አልተቀደደም ኢየሱስም ኑ ብሳ ብሎ አላቸው ኑ ብሳ ብሎ ከደቀ መዛሙርቱም አንድስ እንኳን አንተ ማን ነህ ብሎ ሊመረምረው የደፈረ አልነበረም ጌታ መሆኑን አውቀው ነበርና መጀመሪያ አላወቁም ነበር እንዴት አደራችሁ ሲላቸው አላወቁም አሁንስ አውቀው ነበርና ኢየሱስ መጣና እንጀራ አንስቶ ሰጣቸው እንዲሁም ዓሣውን ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ ሶስተኛ ጊዜ ነበር ይላል እነ ጴጥሮስ ሊያጠምዱ የሄዱት ዓሣ ነው ይሄንን ዓሣ ደግሞ ጴጥሮስ ማጥመድ የጀመረው ከ3 ዓመት ተኩል በኋላ ነው ታውቃላችሁ ዓሣ ካጠመድክ በኋላ ምናልባት ገበያ ትሄዳለህ ትሸጠዋለህ ካልሆነስ በጣም ከራበህ ትበላለህ ትንሽ በቃ ዓሣ ነው የምንፈልገው ዓሣ ነው ባህር ውስጥም ያለው ዓሣ ነው ችግራችንን ያለንበትን ሁኔታ ያለን ኤክስፒሪየንስ ያለን ዕውቀት ድንፈታበት የምንሄድበት መንገድ እቺው ናት ዓሣ ማጥመድ ወደ ድሮ ወደ ምናቃት እሷኑ ነው የምንመዘው ነገር ግን የእግዚአብሔር ቃል እንደሚነግረን ወደ ምድር በመጡ ጊዜ ዓሣ በመጡ ጊዜ ፍምና ዓሣ በላዩ ተቀምጦ እንጀራም አዩ እነ ጴጥሮስ ምን አልነበራቸውም እሳት አልነበራቸውም ሌላስ ምን አልነበራቸውም እንጀራም የላቸው ለካ ጌታን ትተው ባሄዱ ኖሮ እላለሁ እዛው ጧት መጥቶ እንጀራውንም እሳቱንም ጧት ጥሩ ፍርፍር ያበላቸው ነበር ዓሣ በእንጀራ ያበላቸው ነበር ግን ደግሞ ችግራቸው ደግሞ እንዲወጣ ይፈልግ ነበር ድካማቸው እንዲወጣ ይፈልግ ነበር አቅማችሁ መልፋት ከተቻለ ማግኘት ካልተቻለስ አለመያዝ ይሄው እናገኛለን ብላችሁ ወጣችሁ አላገኛችሁ ብታገኙም ኖሮ የምታገኙት ምንድነው ዓሣ ቆሮሶ አምባዛ ከዛ ዓሣ እየሸተታችሁ ወይ ገበያ ትዞራላችሁ ወይ ትጠብሳላችሁ ዓሣ ደግሞ አስቸጋሪ ነው በነገራችሁ ላይ አስቸጋሪ ምግብ ዓሣ መብላት በብልሃት ርቦህ እንኳን ቶሎ እንዳትበላ ይወጋሃል ለችግር የሚሆን አይደለም ግን በእጃቸው ላይ ያለው መላ ያቺ ነበረች ያቺ ዘዴ ነበረች በእጃችሁ ምን አለ የኢየሱስ መገኘት የኢየሱስ መገለጥ ከኛ ዘዴ ይበልጣል ከኛ ችሎታ ይበልጣል እሱ እጅ ብዙ ነገር አለ እሱ እጅ እሳት አለ እሱ እጅ እንጀራ አለ ስንራብ ደስ አይለውም ስናጣ ደስ አይለውም ሚራራልን ጌታ የሚያየን ጌታ ሁሉ ያለው ጌታ እንደዚህ ማለቱ ነው መጀመሪያም ባትሄዱ ኖሮ ምትይዙት ይሄንን ነው እሱም ያለፋችሁ ነበር ነገር ግን የእናንተ ነገር እኮ በኔ እጅ ነው የቤተ ክርስቲያን ነገር በእጁ ነው የቅዱሳን ነገር በእጁ ነው የዚህ ምድር ነገር ሳይሆን የላይኛው በእጁ ነው ስሙ ይባረክ በእጁ ነው ከመጀመሪያው መጨረሻ ነው የሚናገር ጌታ በእጁ ነው ወገኖቼ በእጁ ነው እና ድካማችንን ችሎታችንን አቅማችንን እንድንመዝን እንድናየው እቺው ናት ያንተ አቅም እቺው ናት እና ኢየሱስ እንደዚህ ማለት ይችል ነበር እሱ መሆኑን ባወቁ ጊዜ አዳሜ አተሽ መጣሽ አይደል እኛ እንደምንለው ማለት ነው አላል አልወቀሳቸው ይልቁንም እንደዚህ አላቸው እስቲ ቁጭ በሉ አቤት የፍቅር ጌታ እስቲ አረፍ በሉና እየበላን እንጫወት ዓሣ ጠብሶ ሰጣቸው እንጀራ ሰጣቸው ከየት አመጣው እንዴ እንጀራ እሱ ጋር አለ እህቴ ሆይ አንቺ ጋር የሌለ ነገር እሱ ጋር የሌለ ምን አለ
እናንተ ቅዱሳን እናንተ በጌታ የተጠራችሁ ጌታ ጋር የሌለ ምን አለ? ትንሽ ለመማር የዘገየን ስለሆነ ነው እንጂ ስንት ጊዜ ከጁ ላይ ይበላል፣ ስንት ጊዜ ከጁ ላይ ይጠጣል፣ ስንት ጊዜ በጠራራ ፀሐይ መጥቶ ምሳ በላን፣ ቁርስ በላን። ምንድነው እሱ ጋር የሌለው? የኛ እኮ ትንሽ ናት። እሷም ላትያዝ ትችላለች፣ አሷም ትጠፋለች። ይኸው ጠፋች እኮ ዛሬ ጠፋች። ላትያዝ ትችላለች እሷም። ጌታ ጋር ግን አሳውም አለ፣ እንጀራ አለ፣ እሳት አለ። አንድ ነገር ልጠቁማችሁ፣ ኢየሱስ ያበላቸው አሳ እነሱ ያጠመዱት አይደለም፣ አይደለም በፍጹም። እግዚአብሔር የሚያኖረን እኛ ደግፈነው አይደለም፣ እኛ የሆነ ነገር አድርገን አይደለም። አንዳንድ ጊዜ ጸሎታችን እንታመናለን፣ አንዳንድ ጊዜ ጸጋ ስጦታ እንታመናለን፣ አንዳንድ ጊዜ በቃ አንዳንድ ነገሮች አሉ እጃችን ላይ ያሉ፣ መረባችን እንታመናለን፣ ገሊላ ባህርን እንታመናለን። አይደለም፣ እሱ ሁሉ አለው፣ ስሙ ይባረክ። እኛ ምን ጓጓለት ሁሉ እጁ ላይ ያሉ እኮ ነው የምላችሁ። አሳው እጁ ላይ ያለ። እነ ጴጥሮስ አልደገፉት። 153ቱ በሱ ትእዛዝ የመጡ ናቸው አውጡ የተባሉ። እሱ ግን የጠበሰላቸው አሳ የራሱ ነው፣ ያለ መረብ፣ ያለ ገሊላ። እግዚአብሔር ስሙ ይባረክ። እግዚአብሔር ይናገራል ዛሬ፣ ያበረታችኋል። ይሄንን ሊያጎርሳችሁ ይፈልጋል። የተራበ ሰው አለ፣ ቃል ማንበብ ያቃተው፣ መጸለይ ያቃተው፣ የልጆቼ ነገር የሚል፣ የምድሬ ነገር የሚል፣ የተለያየ ጥያቄ ያለው፣ ከየት ይመጣል የሚል። ብዙ አመት ደከምኩኝ፣ 2017 ደከምኩኝ፣ አሁንም ይሄው እንዴት ምን ይሻለኛል የሚል ሰው ይኖራል። ኢየሱስ ሁሉ አለው ሊያሳርፈን። ቁጭ በሉ ሊድ በቃ አሁን ቁጭ በሉ እስቲ። ያው እንግዲህ የሞከራችሁት ሙከራ በዚህ ሁኔታ ተጠናቋል። አሁን ቁጭ በሉ ልጆቼ ሆይ ቁጭ በሉ፣ እኔ ያለሁ ቁጭ በሉ አበላቸው። ስለዚህ አቅማችንን ጉልበታችንን ሊያሳየን ለዛ ነው እንደገና የሚገለጥልን እና የሱንም አቅም ሊገልጥልን። መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ሰማይ ከምድር እንደሚርቅ እንዲሁ ነው። መቼም አይስማማም። የሰው ሐሳብ፣ የኛ ግምት፣ የኛ ሐሳብ ከእግዚአብሔር ሐሳብ ጋር ተገናኝቶ አያውቅም። ግን እንደዚህ አይልም እግዚአብሔር። ነገርኳችሁ ምን የማይገባቸው ናቸው አይልም። ተመልሰ ሄድክ ደግሞ አይልም። የፍቅር ጌታ ስሙ ይባረክ። ይልቁንም እሱ ጋር ያለውን ያሳየናል። እና አበረታችኋለሁ በዚህ ማለዳ እግዚአብሔር ጋር ሁሉ አለ። አሜን። ጌታ ጋር ሁሉ አለ። ሁሉ ያለው ጌታ ይመጣል፣ ድንገት ይመጣል። ሳትጸልዩ ሳትዘምሩ ድክም ብሏችሁ ነገራችሁን ያጣጣፋችሁ ያለ ይመጣና ያንን የምትፈልጉትንም ነገር ሌላም ማትይዙትን ነገር ለቤተ ክርስቲያን የሚሰጥ ጌታ ስሙ ይባረክ። ለቅዱሳን የሚሰጥ ጌታ ስሙ ይባረክ። ስለዚህ አሁን እኮ ቃሉን ያጎረሰን ነው። ለነሱ እንደመጣላቸው በማለዳ እንደመጣላቸው የደከማችሁ ሰዎች በቃ ምን ሊሆን ነው የምትሉ ሰዎች ጌታ ይመጣል፣ ጌታ ይመጣል፣ ጌታ ይመጣል፣ ይመጣል። ጌታ መጥቶ ያጎርሳችኋል፣ መጥቶ ይሰጣችኋል። እሱ እጅ ምን የሌለ ነገር አለ? የዘላለም ሕይወት አለ፣ ቅዱስ መንፈሱ አለ፣ ቅዱስ ቃሉ አለ። ንግግሩ ራሱ እንዴት አደርክ የሚለው ራሱ ብድግ ያረጋል። እግዚአብሔር ስሙ ይባረክ። ሰላም አደርኮ የሚለው ቃል ራሱ 6 ወር አመት ያስኬዳል። ድምጹ ራሱ፣ ፍቅሩ ራሱ፣ ታማኝነቱ ራሱ አቅማችንን ሊያሳየን እንደገና ይገለጣል። አቅምህ ልጄ ሆይ ይሄው አሁንም እንደዚህ ይለናል። ልጄ ሆይ ይሄውልሽ አቅምሽ ይሄን ያህል፣ እኔ ግን የምትፈልጊውንም ማትፈልጊውንም ልታገኝ ማትጂውን አንቺ አሳ ብቻ ያገላበትሽ ልጠብሺ ነበር። ለዛውም ፍርኖ ዱቄት ራሱ ተወዷል አይደል? ዘይቱም እንደዛው ሁሉ ነገር አለው። ልጄ ሆይ እኔ ግን ሁሉ አለኝ፣ ከኔ ጋር ቆይ፣ እኔ እመጣልሻለሁ፣ አይዞሽ የሚለው ሰው አለ እኮ። እግዚአብሔር ስሙ ይባረክ። አይዞ ልጄ ሆይ የትም አትሂድ፣ ልጄ ሆይ አትሂጂ፣ ቤተ ክርስቲያን አለሁልሽ፣ አይዞሽ ይለናል እኮ እግዚአብሔር። በማለዳ ተገልጦ ለነ ጴጥሮስ በማለዳ እንደተገለጠላቸው ለኛም ዛሬ በዚህ ማለዳ እንደዛ ነው የሚለን። ከቁጥር 15 ጀምሮ እስከ 17 ያለውን ላንብብና አንድ ሐሳብ ልጨምር። አራተኛ ሐሳብ። ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው።
ጠቦቶቼን ጠብቅ አለው። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ አለው። እግዚአብሔር መቼ ይገለጥልናል? ኪዳኑን ስንረሳ፣ ቃሉን ስንረሳ፣ የነገረንን ስንረሳ፣ ወደ ራሳችን መንገድ ስንሄድ፣ የራሳችንን ምርጫ ስንወስድ ያን ጊዜ እግዚአብሔር ይገለጣል። እግዚአብሔር ስሙ ይባረክ። እንደገና ይገለጣል። መጀመሪያ የጠራው ቀን ጴጥሮስን ሉቃስ ወንጌል ምዕራፍ 5 ቁጥር 10 ላይ እሱ ነው መጀመሪያ መረቡን ያጥብ የነበረው እና ያን ቀን አገኘው። በባዶነቱ አገኘው፣ በብቸኝነቱ አገኘው። ወደ ቤት ባዶውን ከመመለሱ በፊት አገኘውና እንደገና በብዙ አሳ መረቡን ሞላ። ያን ጊዜ ያው እንደምታውቁት ምልስ ነው ጴጥሮስ፣ በጣም ምልስ ሰው ነው፣ ገር ሰው ነው። ጴጥሮስ አለው አሳ ዛሬ ብዙ ይዛላል፣ በዘመን ይሄን ያህል አሳ በዚህ ሰዓት በቀን ይዘህ ታውቃለህ? በፍጹም አለ። ይዤ አላውቅም። አታውቅም? አዎ። አሳ ይዛላል? አዎ። አንተን ግን እኔ ሰው አጥማጅ አደርጋለሁ። ይሄን ነገር ነግሮታል። ከ3 ዓመት ተኩል በኋላ ጴጥሮስ እዛችሁ ተመለሰ፣ እዛው አሳ ውስጥ ተመለሰ። ረሳው እግዚአብሔር የነገረውን። በዚህ ዓለም ላይ ያለው ኑሮ፣ የምንኖርበት ዘመን፣ የሰይጣንም ጫና ተሰብስቦ እግዚአብሔር የሚናገረንን ነገር ከውስጣችን ያራግፈዋል፣ ይጥለዋል። ማሰብ ያቅተናል እንጂ ጴጥሮስ ያቺን በያዘ ኖሮና በጸና ነበር። ወደ አሳ ማጥመድ እንሂድ ባላለም ነበር። ለምን እንደ ጴጥሮስ እኮ በቀን ተልኮ ያለ መረብ ተልኮ ጴጥሮስ ሂድና ባህር ዳር አንድ አሳ ታገኛለህ፣ አፏን ክፈት፣ አሳትሪ ታገኛለህ፣ ለኔና ላንተ ክፈል፣ መረብ አያስፈልግም፣ ለሊትም መሄድ የለብም። ሄድ። እዛ ውስጥ እኮ ገብቷል። ትንሽ ደረጃው ከፍ ብሏል። የአሳ ትምህርት አብቅቷል። የጠራው አሳን እንዲያጠምድ ሳይሆን 3 ዓመት ተኩል ላዩ ላይ የለፋው ሰው እንዲያጠምድ ነበር። ያን ቃል ኪዳን ረሳው። ቃል ኪዳኑን ለማደስ በምን? በፍቅር። እግዚአብሔር ስሙ ይባረክ። አቤት 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 አቤት! ያን ቀን ያጎረሰው ጉርሻ ስንት ጊዜ እንዳጎረሰው የጌታን ፍቅር ጥቂት ጊዜ እንድታስቡት ስንት ጊዜ እንዳጎረሰው ጴጥሮስን እያነሳ አሁንም ያጎርሰዋል። እያነሳ አሳ ማምጣ የሚለው እሱን ነው። ይኸው በዚህ ክፍል ላይ ሂዱና እዩ። አሳም ሂድና አምጣ። 153 ራሱ ስንቴ እንደተመላለሰ አላውቅም። አሳ ተሸክሞ የአሳ ነገር ከጭንቅላቱ እስኪወጣ ድረስ 153 አሳ በምን እንደተሸከመ አላውቅም። ብቻ እየተመላለሰ ጠብሶ አዘጋጅቶ ሂድና አምጣ። አሳ አሸከመው አመጣ። አሳውን እዛ ከመረ አምጥቶ እዛው የተቀመጡበት ጋር። ከዛ በኋላ ደግሞ የተጠበሰውን ያነሳ ያጎርሰዋል። በላ። በቃኝ እስኪል ድረስ ለአንዴና ለመጨረሻ ጊዜ አሳ በላ። ምሳ ከበሉ በኋላ ይላል ካጠገበው በኋላ ደግሞ እንደገና ወደ ደረቱ አስጠጋው። ስሙ የተባረከ ይሁን። ወደ ደረቱ አስጠጋውና በፍቅር እየሳመው አንተ ጉደኛ አላም፣ አንተ ከ3 ቀን በፊት ኢየሱስን አላውቀውም ብለህ የካድክ ከሃዲ አንተ አላለም። 3 ጊዜ አይደል ካደው? 3 ጊዜ ትወደኛለህ? ካጠገበው በኋላ ከምሳ በኋላ አቤት ፍቅሩን እግዚአብሔር ያድስልን። አዎ ወገኖች፣ ፍቅሩን ያድስልን፣ ኪዳኑን ያድስልን። እና ጴጥሮስን በፍቅር አንገላታው፣ በምግብ አንገላታው እኮ ነው የምላችሁ። ትወደኛለህ ፒተር? እስቲ ጴጥሮስን አስቡት። እኔ ጴጥሮስን ሳስበው እንኳን ጌታ ይቀበለዋል አይደለም፣ ጌታ የትኛውም አብያተ ክርስቲያናት አባል አድርጎ አይቀበለው። እንደዚህ አይነቱን ከሃዲ ሰው አላቀውም ብሎ የተራገመ ኢየሱስ ይቀበለዋል፣ በእውነት ይቀበለዋል። ተስፋ አለ። ከሃዲውን መንፈሱን አለበሰው። ከሃዲውን ያንን መረብ ለአንዴና ለመጨረሻ ጊዜ ወረወረው።
ዛሬ እግዚአብሔር እሱን የምንክድበትን እሱን ጥለን የምንሄድበትን ያቺን መረብ ከእጃችን ላይ ይጣልልን። ሁሌ የምናነሳት አይደል? ሁሌ የምናነሳት እኮ አለች እናነሳለን። የኛም እኮ መረብ አለች እንዳቅሚቲ የኛም ይለያያል እንጂ አለች መረብ እጃችን ላይ። እሷን እንሂድ የት ትሄዳለህ? ከሄድክ እኮ አትይዝም ልጄ ሆይ። መረቡ እኮ እንደ ድሮ አይሰራም። ለእግዚአብሔር ሕዝብ ከጌታ ውጪ አይሆንልንም። እግዚአብሔር ስሙ ይባረክ። ከፍቅሩ ውጪ የት እንሄዳለን? ጴጥሮስ ራሱ እኮ ብሏል ምዕራፍ 6 ላይ ቁጥር 65 ላይ ጌታ ሆይ አንተ የሕይወት ቃል አለ፣ ካንተ ወደ ማን እንሄዳለን? ወደ ማን እንሄዳለን? ወገኖቼ ጴጥሮስን ያንን ቀን ያቺን መረብ ለአንዴና ለመጨረሻ ጊዜ አስጣለው። ያቺ መረብ ተጣለች። ዛሬም እቺ የምናነሳት መረብ ከእጃችን ላይ ትውደቅ። እቺ አንዳንድ ጊዜ ብቅ የምትለዋ ነገር ከእጃችን ላይ ትውደቅ። የማትጠቅመን ያን ቀን ነው መረቡ ከእጁ ወጣ። ያን ቀን ያን የነገረውን ቃል ፈጸመለት። አቤት ጴጥሮስ የመጀመሪያው ሰባኪ ሆነ። ሐዋርያት ሥራ ምዕራፍ 1 ላይ የመጀመሪያው ሰባኪ ሆነ። እግዚአብሔር መንፈሱን ሰጠው። ይልቁንም ያንን ካህዴ የተባለውን መንፈሱን አፈሰሰለት በጥላው እስኪፈውስ ድረስ። በኋላ እንዳውም የመጀመሪያውን ተአምራት ሲያደርግ እንደዚህ ነው ያለው። እጁን ኪሱ ውስጥ ከቶ ሰውየው ብር ሲጠብቅ እጁን ኪሱ ውስጥ ከቶ ይሰጠኛል ብሎ እንዲህ ይላል። እሱ ኮራ ብሎ እኮ አንዳች ነገር እንዲሰጠው ጠብቆ ሲል እንደዚህ ያለው ብርና ወርቅ የለንም፣ ያለንን ግን እንሰጣለን። በጌታ በኢየሱስ ክርስቶስም ተነሳና ተመላለስ። እግዚአብሔር ስሙ ይባረክ። ኢየሱስን አገኘው እኮ ነው የምላችሁ። ኢየሱስን ያዘው። በቃ ሀብቱን አገኘ፣ ወርቁን አገኘ፣ ከአሳ የሚበልጠውን ከእንጀራ የሚበልጠውን ጌታ አገኘው። ጌታ እኮ ነው ስሙ ይባረክ። እና ወገኖቼ ጌታ ዛሬም ኪዳናችን እንድናድስ ይፈልጋል። ኪዳኑን እንድናድስ፣ የረሳነውን ነገር እንድናድስ። እኛ ኪዳኑን ስንረሳ፣ የተነገረንን ቃል ስንረሳ፣ ተስፋውን ስንረሳ፣ አምላክነቱን፣ ሁሉን ቻይነቱን፣ ጌትነቱን ስንረሳ በዝማሬ በቅዱስ ቃሉ በጸጋው እየመጣ ጌታ እንደገና በፍቅሩ ወደ ደረቱ እያስጠጋን፣ ወደ ልቡ እያስጠጋን። ተወደኛለህን? በእውነት ተወደኛለህ? ጴጥሮስን ያንን በኋላ ሐዋርያ ሊሆን የተጠራውን ያንን ብርቱ ሰው ከድካሙ ውስጥ አወጣው። ያ ክህደቱ ከአእምሮ ውስጥ ወጣ ሄደ እንጂ ወቀሳ አላቀረበበትም። አንተ እነዚህን 11 ደቀ መዛሙርት አሳሳትክብኝ አይደል አላለው። ይዘህ ወደ ኋላ ተመለስክ አይደል አላለው። በቀያፋ ግቢ ዶሮ ሳይጮህ 3 ጊዜ ካድከኝ አይደል አላለው። ይልቁንም ዛሬ እንደተነገረው ቅድም ማብራሪያ እንደተሰጠው እኔ የጠራሁ እኮ ነፍሳት እንድትይዝ ነው፣ ለወንጌል ነው የጠራሁ ብዬ ነበር። መጀመሪያ የያዝኩ ቀን በጄ የጠራሁ ቀን፣ ሰፈሬ የመጣው ቀን፣ አሳ ያጠመርክበት ቀን መጨረሻውን ነግሬ ነበር። አንተን የፈለኩ ለወንጌል ነው። አንተን የፈለኩ ለሥራ ነው። 3 ዓመት ተኩል ቀንና ሌሊት ካንተ ጋር የቆየሁት ያን ሁሉ ተአምራት በባህር ላይ በምድር ላይ በሰዎች መካከል አይን ሳበራ ሙታን ሳስነሳ ይሄን ሁሉ ያለማመድኩ ለዚህ እኮ ነው። ምን ሆነ ነው እንደገና ይዘህ ወደ ኋላ የተመለስከው? ምን ሆነ ነው? ወደዚህ ተመለስ። ያ ቃል ይፈጸም ልጄ ሆይ፣ ያ ኪዳን ይፈጸም። ዛሬም ይላችኋል እግዚአብሔር የጠራን ለእንጀራ አይደለም። የጠራን አሳ እንድናጠምድ አይደለም፣ ለምድራዊ ነገር አይደለም። ይሄ ህዝብ ለሰማይ የተጠራ ህዝብ ነው። ክብር ለስሙ ይሁን። ብርሃን የወጣለት ነው። ጌታ የሞተለት ነው። እኛ እጅ ያለው ሀብት እንደዚህ እንደሚነገረው አይደለም። የኛ ሀብታችን ጌታ ነው። የኛ ሀብታችን መገኘቱን፣ ህልውናውን ድጋሚ እንደገና ሊገለጥልን ይገባል። ለምኑ ምን ብላችሁ ሲደክማችሁ፣ ስትዝሉ፣ ምንም መያዝ ሲያቅታችሁ፣ ሌሊቱ ሲነጋ ምንም ሳትይዙ፣ ምናልባት ሌሊቱ ረዘመ የምትሉ ሰዎች አላችሁ። የኔ ሌሊት ረዘመ መስማት እንድትችል እንዲነጋ ያዕቆብም እግዚአብሔርን ታገለው። ከጠዋት እስከ ማታ ይላል ሁሉን አሻግሮ ታገለው። ዘመኑን ሁሉ ለምንድን ነው የኖረው? በረከት ለማግኘት። ስለዚህ እግዚአብሔር በልጆች ባረከው፣ በሀብት ባረከው፣
በባሪያዎች ባረከው ሁሉን ሰጠው ያዕቆብ ግን እንደዚህ አለ ሁሉን አሻገረና ለሊቱን ሙሉ ካልባረከኝ አለቅህም እንዴ ከወንድም ጋር የተጣላው አባቴ ፊት ስትገላበጥ የነበረው ለዚህ ብለህ አይደል እንዴ አይ እሱ አይደለም እንዳልሆነ አሁን አወቅኩ አሁን ዛሬ ገባኝ በቃ እሱ አይደለም እሱ ገባኝ ስለዚህ አንተ ነህ እና ለሊቱን ሙሉ ታገለው ሊነጋጋ ሲል ስሙን ቀየረለት ስማችንን እግዚአብሔር ይቀይረው ያለሱ አይሆንም አንዳንድ መጽሐፍ የምታነቡ ሰዎች ጥሩ ነው የስኬት 7 መንገዶች የስኬት 6 መንገዶች በስድስቱ ስር ደግሞ እንደገና 6 አለ የስኬት መንገድ ልንገራችሁ እግዚአብሔርን ማግኘት እግዚአብሔር ስሙ ይባረክ የእግዚአብሔር መገኘት አንደኛ ሁለተኛስ የእግዚአብሔር መገኘት ሶስተኛስ የእግዚአብሔር መገኘት ተገለጠለት ለያዕቆብ ታሪኩ ተቀየረ ዛሬም እግዚአብሔር ይገለጥልን በተለይ በዚህ ዘመን ጌታ በማንኛውም ሰዓት ሊገለጥ ባለበት ያ ታላቁ የበጉ ሰርግ ሊደረግ ባለበት በዚህ ሰዓት የሚያስፈልገን አንድ ነገር ነው የእግዚአብሔር መገለጥ ያስፈልገናል ቶሎ ለምን የመጨረሻው ዘመን ክፋት በጣም ቶሎ እየተገለጠ ነው የመጨረሻው ዘመን ምልክቶች ቶሎ እየተገለጠ ነው ስለዚህ ምን ያስፈልገናል እግዚአብሔር ቶሎ ይገለጥልን እግዚአብሔር ደግሞ ይገለጥልን እግዚአብሔር ሲገለጥ አያችሁ አቅማችንንም ያሳየናል የሱንም አቅም ያሳየናል እግዚአብሔር ሲገለጥ ምንም እንዳልያዝን ምንም ነገር እጃችን ላይ ያለሱ እንደማይሆንልን ያሳየናል እግዚአብሔር ሲገለጥ ኪዳኑን ለማደስ ለኛ የተናገረውን ለቤተ ክርስቲያን ያለውን ሐሳብ ወቅዱስ ቃሉ ላይ የተገለጠውን የተናገረን ነገር ለማጽናት ይገለጣል እግዚአብሔር የሚገለጠው በትክክለኛው ሰዓት ነው እኔ አንድ ነገር ለምን እግዚአብሔር በትክክለኛው ሰዓት ይገለጥላችሁ ማለት አሉ አንዳንድ ሰዓቶች ክሪቲካል ታይም የሚባሉ አሉ ሰው የማይረዳን ገንዘብ የማይረዳን ጸሎት የማይረዳን ትንቢት የማይረዳን ከባድ ሰዓቶች አሉ በዛ ሰዓት እግዚአብሔር ካልመጣ ካልደገፈን መቆም አንችልም እግዚአብሔር ያስፈልገናል እኛኮ እግዚአብሔር ካረዳን መቆም ማንችል ሰዎች ነን እግዚአብሔር ስሙ ይባረክ አንድ ጊዜ ከዛሬ ምናልባት 20 ዓመት በፊት እጅግ ሆድ ባሰኝና አንድ ጸሎት ቦታ አለ ወደዛ ለመጸለይ ሄዳለሁ ሞዳቸው እህቶች አሉ በዛ ለመጸለይ እና ለማጸለይ ቀጠሮ ይዘናል ጾም ጸሎት ነው ያዝነው እና ግን ወደዛ ቤት ለመድረስ መንገድ ላይ ሲሄድ በልቤ አልበዛም እንዴ አልቆየም እንዴ እያልኩ ነው የሚሄደው ከጥቂት ደቂቃዎች በኋላ እዛ ደረስኩኝ ወዲያው እነዛን ምዕመናን አንበረከኳቸው ጸሎት መምራት ጀመርኩ እና ዛሬ አልኳቸው ወይ ይምጣ ወይ መልስ ካልሆነ አልኩና ጉባኤውን አሳመጽኩት ከዛ መንገድ ላይ ይፎከርኩ ነውና የመጣሁት በቃ ያንን ሁሉ እየመራው በጸሎት ሰበብ ተንበርክኬ በቃ ዛሬ ይፍረድ እነሱም ይፍረድ ይምጣ ተባባልን ማለት ነውና ጥቂት 3 ደቂቃ 4 ደቂቃ እንደጸለይን አንድ ድምጽ ሰማው እንደዚህ የሚል ምን ሆንክ አለኝ ከዛ እኔም እንደዚህ አልኩኝ ምንም እነሱ አልሰሙም እኔ ነኝ የሰማሁት በጌታ ፊት ነው ምነግራችሁ ወዲያው ተነሳሁና እግዚአብሔር አለ እግዚአብሔር ታላቅ ነው ኧረ ከፍ አድርጉት ግራ ገባቸው እነሱም ካልተገለጠ እንደዛ ነው እግዚአብሔር አለ እግዚአብሔር መጥቷል ምን አባቴ ላርግ አባዬ አረሳውም እንደዛ እህቶች አሁንም በህይወት አሉ እግዚአብሔር ካልተገለጠ እንደዛ ነን እንፎከራለን አትመጣም እንዴ አትፈርድም ዛሬ አትጨርስም እንዴ የታላ አሳው አንይዝም እንዴ አልበዛም እንዴ የምትሉ ሰዎች እግዚአብሔር ይገለጥላችሁ ይምጣ የጌታ ድምጽ ይምጣ መገኘቱ ይምጣልን የሚያስፈልገን መገኘቱ ነው ኮቴው በቂ ነው ድምጹ በቂ ነው አንድ መዝሙር በቂ ነው አንድ ጥቅስ በቂ ነው
እንዴት አደራችሁ የሚለው በቂ ነው ስሙ ይባረክ የጌታ መምጣት ያስፈልገናል ኮቴው ያስፈልገናል መገኘቱ ያስፈልገናል መቼ ብዙ ጊዜ ሰማችሁኝ ያልኩትን ብዙ ጊዜ ጨለማው ኃይለኛ ነው ግፊያው ኃይለኛ ነው እናንተ ሰባኪያን እንደገና ጌታ ለምኑት እናንተ ብዙ ሚስጥር የተገለጠላችሁ ነቢያት እግዚአብሔርን ፈልጉት እናንተ ዘማሪያን እግዚአብሔርን ፈልጉት እናንተ ቅዱሳን ዛሬ ምን ይለኝ ይሆን እምትሉ እግዚአብሔርን እንደገና ይገለጥላችሁ እሱ እጅ ብዙ ነገር አለ እሱ ሲገለጥ ያላየነውና ያልሰማነው ነገር ያደርጋል እግዚአብሔር ያላሰብነው ነገር ያደርጋል እግዚአብሔር የእግዚአብሔር መገለጥ እንደገና ተገለጥልን እንደገናና ደግሞ አንተ ያው ታውቃለህ የነ ጴጥሮስ አምላክ እንደገና ተገለጥልን እንደገናና በዚህ መጨረሻ እንድንል እግዚአብሔር ይርዳን የእንደገና አምላክ እንደገና የሚገለጥ አምላክ የነ አብርሃም አምላክ የነ ይስሐቅ አምላክ የነ ያዕቆብ አምላክ ቀጠሮ ሳያዝ ጾም ጸሎት ሳያዝ በምድረ በዳ ለነ ሙሴ እንዴት አደርክ የሚል እግዚአብሔር ሰዓት ቆጥሮ የሚመጣ እግዚአብሔር ባዶ ስንሆን የሚያውቅ እግዚአብሔር አቅማችን ምን ያህል እንደሆነ የሚያውቅ እግዚአብሔር የማይፈርድብን እግዚአብሔር ሲመጣ አሁንም ልጄ የሚል እግዚአብሔር እንደገና ይገለጥልን እንደገና ይገለጥልን